ሰላም ቤተሰብ ተመልሰናል። በአቅጣጫ ሚዲያ ዩቲዩብ እስካሁን ድረስ አልተመለሰም። ምንም ማለት አይደለም። በዚህ ሚዲያ እንቀጥላለን ማለት ነው አብረን። በዚሁ አጋጣሚ ግን ዛሬ ሁሌም ስሰማውና ሳነበው ወይም ደግሞ ሰዎች ሲናገሩት ላይ ሰርፕራይዝ የሚደረግበት አንድ ዓለም ላይ ያለ ድንቅና ሪል የሆነ ታሪክ ልነግራችሁ የመጣሁት። ምናልባት አብዛኞቻችሁ ልታውቁት ትችላላችሁ። የማታውቁት ደግሞ ብታነቡት ወይም መጽሐፉን ብታነቡ አለ ደግሞ ኢንተርኔት ላይ ጎግል አድርጋችሁ ብታገኙት የትም ቦታ ስለሚገኝ በጣም ኢንስፓየር ሊያደርጋችሁ ይችላል። እውነተኛ ታሪክ ነው። ዓለም ላይ የተከሰተ ከ1890 አካባቢ 1890 ዓመተ ምህረት በኋላ የተከሰተ የአንድ ሰው የግለሰብ ታሪክ ነው። ታሪኩ የትኛውን ሰው ላይ ወይም ደግሞ እዚች ምድር ላይ ያለን ሰው አብዛኛው ሰው ጋር ሊነካካ የሚችል ወይም ደግሞ አብዛኛው ሰው ጋር ሊደርስ የሚችል ታሪክ ነውና የሰውየው ታሪክ እኔ ሁሌም ስሰማው ኢንስፓየር ከሚያደርጉኝና በጣም ከሚያስደንቁኝ የህይወት ላይፎች ውስጥ ወይም ደግሞ የህይወት ኤክስፒሪያንሶች ውስጥ አንደኛው እና የመጀመሪያው ነው። ኮሎኔል ሳንደርስ ይባላል ወይም ደግሞ ሃርላንድ ዴቪድ ሳንደርስ የሚባል አሜሪካዊ ዜጋ ያሳለፈው ከልጅነት እስከ ዕለተ ሞቱ ድረስ ያሳለፈው የህይወት ቻሌንጅ ወይም ደግሞ የህይወት ታሪክ የትኛውንም የዓለም ህዝብ ልብ የነካ ስለነበርና ለየትኛውም ሰው ደግሞ አስተማሪ የሚሆን ታሪክ ስላለው አብዛኛው በመጽሐፍ ደረጃም አሉ፣ በኢንተርኔት ላይ እንደሰፊው ይገኛል። የዚህ ሰውዬ ታሪክ ልንገራችሁ። ለምን መሰላችሁ? የዚህ ሰውዬ ታሪክ ይዤ የመጣሁት ታውቁታላችሁ። የማታውቁት ደግሞ የዚህ ሰውዬ ታሪክ የትኛውም ሰው በተለይ ደግሞ በቢዝነስ ዓለም ጋር ያላችሁ ሰዎች ኖት ኦንሊ ቢዝነስ። በነገራችን ላይ ስለግራችሁ ሰውየው በቢዝነሱ ዓለም አካባቢ ስለሆነ ያ ህይወት ወይም ደግሞ ያ ኤክስፒሪየንስ የተካሄደበት ወይም ደግሞ ያሳለፈው ለቢዝነስ ብቻ ይሆናል ማለት አይደለም። ነገር ግን ለየትኛውም በህይወታችን ውስጥ ለምናደርገው ነገር የዚህ ሰውዬ ታሪክ በጣም ጠቃሚ ወይም ደግሞ አስተማሪ ታሪክ ነው። በጣም ልብ የሚነካ ታሪክ ነው። ለመናገር አብዛኞቻችሁ ልታውቁት ትችላላችሁ። ኮሎኔል ሳንደርስ ወይም ደግሞ ሃርላንድ ዴቪድ ሳንደርስ ይባላል። የተወለደው ኢንዲያና አሜሪካ ውስጥ ነው። በ1890 ዓመተ ምህረት መሰለኝ የተወለደ 1890 አካባቢ ነው። ይህ ሰውዬ ታሪክ የሚያስተምረው ሙሉ ታሪክ የሚያስተምረው ምን መሰላችሁ? ተስፋ ለመቁረጥ ነው። በቃ ታሪኩ ተስፋ ለመቁረጥ። ይሄ ተስፋ ለመቁረጥ ደግሞ ሰውየው እሱ ከሚያስበው በላይ ክብር ሰጥቶት ከሚያስበው በላይ ደግሞ ገንዘብ ወይም ደግሞ ኢንቨስትመንት እንዲያገኝ አድርጎታል። ይህ ተስፋ መሀል ላይ እሱ ከተወለደበት ጀምሮ የእሱ ደግሞ ይለያል። ነገራችን ላይ ገና ከልጅነቱ ነው የጀመረው። ከ6 ዓመቱ ነው የህይወቱ ቻሌንጅ የጀመረ። ከ6 ዓመቱ እስከ 1990 አካባቢ መሰለኝ የሞተው። 1890 ተወለደ። በ1990 አካባቢ መሰለኝ ከዚያ ዓለም ያረፈና እስከዛ ድረስ እስኪደርስ ድረስ ሙሉ ህይወቱ ኦልሞስት 75% 80% አካባቢ ህይወቱ ቻሌንጅ ነበረው። ምን መሰላችሁ? ይህ ሰውዬ በ6 ዓመቱ ነው የአባቱ ያጣው ወይም ደግሞ አባቱ በ6 ዓመት ህፃን እያለ ነበር ያረፈበት። ከዛ በኋላ ታናናሽ ወንድምና እህቶች ስለነበሩት እነሱን አጠቃላይ እሱንና እነዛን ቤተሰቦች ለማስተዳደር እናታቸው የግድ ስራ መስራት ነበረባት። መጀመሪያ አባታቸው ነበር የሚያስተዳድራቸው። ከዛ በኋላ እናታቸው ስራ መስራት ስለነበረባት ውጭ ወጣ ስራ ስትሰራ ቤት ውስጥ ደግሞ ያሰለ ታናናሾችን የሚመግብ ሰው ያስፈልግ። ይሄ ሰው በ7 ዓመቱ ቤት ውስጥ ምግብ ማብሰል ተለማመደ። በ7 ዓመቱ ውስጥ ምግብ ማብሰል ተለማመደና እናታቸው ወጣ ስራ ስትሰራ እሱ ደግሞ ቤት ውስጥ ያለው ነገር ቴክ ኬር ማድረግ ጀመረ ማለት ነው። ምግብ እየሰራ ለታናናሾቹ ምግብ መስጠት ጀመረ በ7 ዓመቱ ማለት። በዚህ ሂደት ውስጥ እያለ እንግዲህ በ7 ዓመት ነው ምግብ እየሰራ ለሰዎች ወይም ደግሞ ለቤተሰቦች እየመገበ ያለ። ከዛ ከሆነ ዓመት በኋላ ትምህርት አቋረጠ። ትምህርቱን አቋረጠና ከዛ በ13 ዓመቱ አካባቢ መሰለኝ ትምህርቱን አቋረጠና ከዛ ትምህርቱን አቋርጦ ስራ መስራት ጀመረ። ለምን አልቻሉማ? ኖርማል ቤተሰቦቻቸውን መምራት ስላልተቻለ እሱም ትምህርቱን አቋርጦ እንደገና ስራ መስራት ጀመረ። ከዛ በ16 ዓመቱ ሲደርስ እድሜውን ደብቆ ውትድርና ተመዝግቦ ወደ ውትድርና ገባ። በ16 ዓመት አይቻልም ግን ደብቆ ማለት ነው። ከዛ በኋላ ወጥቶ እንግዲህ በ13 ዓመቱ ነው ከቤት የወጣው። ከዛ በኋላ ዋሽቶ ውትድርና ሄደ። ከዛ ተመልሶ ደግሞ የተለያዩ ስራዎችን ያልሰራው በህይወቱ ያልሰራው ነገር አልነበረም። የእርሻ ስራ ሲሰራ ነበረ፣ አላዋጣውም ተው። የኢንሹራንስ ስራ ይሰራ ነበር፣ ያንን አላዋጣውም ተው። የህግ ጠበቃም ነበር። በመሀል ላይ ተምሮ የህግ ጠበቃ ሆኖ ነበር። ከገዛ ደንበኛው ጋር ችሎት ላይ ተደባድቦ ነው ከስራው የተባረረው። የጀልባ ስራ ይሰራ ነበረ፣ ጀልባዎች ሆኖ መስራት ይሰራ ነበረ። ያም አላዋጣውም ቶ እንግዲህ እስከዚህ ድረስ እንደዛ ቆየና ከዛ በ40 ዓመቱ አካባቢ ልክ እስከ እንግዲህ የተለያዩ ስራዎችን ሰርቷል። በንግዱ የተለያዩ ንግድ ዘርፎችን ጀምሯል።
በቅጥር ወይም ደግሞ በስራ አይነት ደግሞ በመንግስት ቅጥር የተለያዩ ስራዎች ይሰራ ነበር። ያ ሁሉ አላዋጣው በ40 ዓመቱ አካባቢ 40 ዓመት አካባቢ አንድ የነዳጅ ማደያ ላይ ምግብ መስራት ጀመረ። የሆነ የነዳጅ ማደያ ጋር የምግብ ቤት ሰራተኛ ሆኖ ምግብ መስራት ጀመረ። ታሌንት ነበረው፣ ግን በሂደት ተለምዶለት ነበረ። በከዛው አካባቢ ሰዎች ወይም ደግሞ አካባቢ ነዳጅ የሚቀዱ በዛ አካባቢ የሚያርፉ ሰዎች ለምደውለት ነበር። በቃ ተለምዶ ነበር። ከዛ በኋላ ምን ተፈጠረ መሰላችሁ? እዚህ ሰውዬ ታሪክ በጣም ነው የሚገርመኝ። በደንብ ደግሞ ዲቴል እንድታነቡት በጣም እያስገርመው። ማደያው ምን ሆነ? መንገድ ሊወጣበት ወይ ከማደያው አድርጎ የሚያልፍ መንገድ ይመጣል። በዛ መንገድ ሲያልፍ ማደያው መፍረስ ነበረበት። ማደያው ፈረሰ። ማደያው ሲፈርስ የእሱን ቢዝነስ ተነሳ ማለት የምግብ ቤቱ የሚሰራበት የነበረው የምግብ ቤት ተነሳ። ምን ሆነ? ስራ አጥተው ምግቡን የሚበሉት የነበሩት አንደኛ እዛ ማደያ አካባቢ የሚመጡ ሰዎች ናቸው። ሁለተኛ ደግሞ በዛ አካባቢ የሚያርፉ የለመደ ሰዎች ናቸው። እና ልክ ነበር። እንደውም እዛው የግዛቷ ማንደር ማነት ምትባል ዛ ይሰራባት ነበር፣ ረሷት እንጂ የግዛቷ አስተዳዳሪ በምግብ እንትኑ ምክንያቱም በደንብ ይሰራ ነበርና የሚጣፍጥ ምግብ ነበር የሚሰራው። ምክንያቱም የተለያዩ ቅመማ ቅመሞችን ይጠቀማል። የራሱ ናቸው እነዛ። የራሱ ዩኒክ የሆነ ብራንድ ነው። ዶሮ ነበር የሚሰራውና እነዛ ዶሮ ወጥ የሚሰራቸው ወይም በዶሮ የሚሰራቸው ምግቦች የሚጠቀማቸው ቅመማ ቅመሞቹ የራሱ ዩኒክ ናቸው፣ ራሱ የፈጠራቸው ናቸው። እና ሰው ሊወድልኝ ይችላል ብሎ ያሰበው የራሱ ናቸው። እነዛን በዛ ጥፍትናው ታውቆ እዛው አካባቢ ማን ነው የሚባለው የግዛቱ አስተዳዳሪ ኮሎኔል የሚል የማዕረግ ስም ሰጥቶት ነበር። የክብር ስም ማለት ነው። ኮሎኔል ሆኖ ሳይሆን የክብር ስም ነበር የሰጠው። ከዛ በኋላ ግን ልክ ማደያ ስትፈርስ፣ በመንገድ ምክንያት ማደያ ስትፈርስ እሱ ስራ አጥተውነ ማለት ነው። ከዛ በኋላ መኪና ነበረችው እና ትንሽ አሮጌ መኪና አለችው። በሚያድረው መኪና ውስጥ ነበር። ማደሪያው እንኳን ወጥቷል። ከቤት የወጣ 13 ዓመቱ ነው። ከዛ በኋላ የተለያዩ ቦታ ዙሯል። ማደሪያ ቤቱ እንኳን ነበር የሚያድረው። ጎዳና ተዳዳሪ ልክ እንደምንለው የለም መኪና ውስጥ ባለችው አሮጌ መኪና ውስጥ ነበር የሚያድረው። እዛች ውስጥ እያደረ አሁንም ግን የሚያስበው ምንድነው? ነገ ትልቅ ሰው እንደሚሆን ነበር የሚያስበው። በቃ ተስፋ ነበረው። ኦልሞስት እኮ ከ40 ዓመት አልፎታል። ኦልሞስት ወደ 50 ተጠግቷል። 40 ዓመት ላይ ነው ሁሉ ነገር የሆነው። ከዛ ጎዳና ላይ ያደረ። ከዛ ልክ ጎዳና ላይ እያደረ መኪና ውስጥ ጎዳና ላይ እያደረ ምን ያደርጋል? የተለያዩ ሆቴሎችን እየሄዱ ምግብ ቤቶችን እየሄደ የዶሮ አሰራር ዘዴ እችላለሁ እና ተረከቡ እያለ የተለያዩ ሆቴሎችን ይጠይቅ ነበር። ማንም ፈቃደኛ ሊሆንለት አልቻለም። ምክንያቱም አንደኛ አይጣፍጥም ይሉታል፣ ላይጣፍጥ ይችላል ይሉታል። ሁለተኛ ደግሞ ያው ከሰውየውን አይቶ በአለባበሱም በአቀራረቡ እያዩ አይቀበሉትም ነበር። ፈቃደኛ የሚሆንለት ሰው ስላጣ ተስፋ መቁረጥ የሚችልበት ደረጃ ላይ ደርሶ ነበር። ነገር ግን እዛ ተስፋ ሳይቆርጥ 65 ዓመት ድረስ ምንም ሳይኖረው ማለት 65 ዓመት እስኪሞላው ድረስ ወደ 1009 ሆቴሎችን ወይም ደግሞ ምግብ ቤቶችን ጠይቆ ሁሉም ቢብሎት ነበር። አይሆንም ያ ምግብ እኮ ነው እንግዲህ እጁ ጋር ያለው ልክ 65 ዓመት ሲሞላው ጡረታ ወጣ። የተወሰነ የጡረታ ገንዘብ ነበረችው፣ $105 እጁ ላይ ነበረች። እሷን ይዞ ያችን አሮጌዋን መኪና ይዞና የዶሮ አሰራር ቅመሞቹ ፎርሙላ እነሱን ይዞ ይወጣ። ከዛ በኋላ እንግዲህ የተሰራበት የነበረው ሌላ ስራ ቁሟል። አሁን ያለው ምንድነው? $105 መኪናና የዶሮ አሰራር ዘዴ እነሱ ብቻ ናቸው። ለራሱ ብራንድ ነው ሊቀጥለው የሚችል ማለት። ግን ሰውየው በጣም ከሚገርመኝ ነገር በ65 ዓመቱ ነገ ትልቅ ደረጃ እንደሚደርስ ያስባል፣ ያምናል። በቃ ባለም ተስፋ ነበር። ምንም ተስፋ መቁረጥ በለከለ ታየው ነበር እሱ። 65 ዓመቱ አካባቢ እስኪደርስ ግን የጠየቃችሁ የምግብ ቤቶች አይሆንም ያሉት የምግብ ቤቶች ወይም ሆቴሎች 1009 ነበር። በትክክል 1009 ሆቴሎች ወይም ምግብ ቤቶች ያንተን ምግብ አንፈልግም፣ አይሆንም፣ አይጣፍጥም ብሎት ነበር። እንኳን 65 ዓመት ድረስ ይቅርና እኛ በዚህ ሰዓት ምናልባት 20 ዓመት 30 ዓመት ምናምን እድሜ ላይ እያለን 3-4 ቦታ ሄደን ስራችን ወይም ደግሞ ሙያችንን ለሰው ስናስተዋውቅ ኢግኖር ብንደረግ እርግጠኛ ወዲያውኑ ነው የምንደክም። 65 ዓመት በኋላ እንደገና አዲስ ተስፋ ይዞ ስራውን መስራት ጀመረ። 1010ኛው ሆቴል እረከባለሁ እስኪ እንሞክረው አሉት። 1009 እኮ ማንም ይሻላል። 1009 ሆቴል ማንም እሺ ብሎ አልተቀበለው። ሁሉም እኮ ኢግኖር ገይሰውታል። 1010ኛው ላይ ግን እንሞክረው እስኪ አንጣና ስራና እንሞክረው አሉት። ከዛ በኋላ ለዛ ሆቴል ሲያስረክብ፣ ምክንያቱም ሰውየው የራሱ ብራንድ ነበር፣ የራሱ የሆነ ዩኒክ የሆነ የዶሮ ወጥ አሰራር ነበረው። ከዛ ይህ ሆቴል ወደደለት።
የዶሮ አሰራር ጣፋጭ ስለነበረ ከስተመሮቹ እየበዙለት መጡ። የሚያስረክበው ሆቴል በጣም ብዙ ከስተመር ደንበኞችን ማግኘት ጀመረ፣ በደንብ ማትረፍ ጀመረ። ከዛ በኋላ ኮሎኔል ሳንድረስ ወይም ደግሞ ሃርላንድ ዴቪስ ሳንድረስ የራሱ ድርጅት መሰረተ። በስንት ዓመቱ? በ65 ዓመቱ በኋላ። አስቡት፣ ከ6 ዓመቱ ጀምሮ ያሳለፈውን ቻሌንጅ አስቡ። ከዛም እኔ በጣም የሚገርመኝ አንድ ነገር ልንገራችሁ። 1009 ሆቴሎች ወይም ደግሞ 1009 ምግብ ቤቶች ያንተ ምግብ አይጣፍጥም ይድልኛ አንቀበልም ሲሉት እስከዛ ድረስ ጽናት ኑሮ ተስፋ ኑሮ ያው ሁሉ መጠየቁ 1010ኛ ነው ይሄ ደግሞ በጣም የሚገርም። ከዛስ 1010ኛው ተቀበለውና እሱ እንሞክረው ብሎ ተቀብሎ ከዛ በኋላ ምክንያቱም የራሱ ነበር ቅመማ ያዘጋጃቸው ቅመማ ቅመሞች ምናምን በራሱ ነበርና በራሱ ብራንድ ነበር የሚያዘጋጃቸውና ሰው ወደደ ያለጣ። ከዛ ሆቴል ብዙ ደንበኞችና ብዙ ቢዝነስ ማግኘት ሲጀምር ከዛ በኋላ የራሱ ቢዝነስ ጀመረ። ኬንታኪ ፍራይድ ቺክን የሚባለው ማለት ወይም ደግሞ KFC ድርጅት የራሱ አቋቋመና ከዛ በኋላ አብዛኛው ሆቴሎች አካባቢ ነጭ ለብሶ እንደዚህ የሆነ እንትን ሼፍ እንትን ጠምጥሞ በነጭ አድርገው እንደዚህ አድርገው ያቆሙት ምስል የሱ ምስል ነው፣ የሱን ሳምፕል ነው እንደዛ የሚያደርግ። KFCን ከመሰረተ በኋላ በ75 ዓመቱ $2 ሚሊዮን ሸጠ። በወቅቱ $2 ሚሊዮን በጣም ብዙ ነበር። በወቅቱ አሁንም ብዙ ነው። $2 ሚሊዮን ሸጠው በ1990 ከዚህ ዓለም በሞት ተለየ። እና ጋይስ ሰው ከ65 ዓመት በኋላም ተስፋ ይዞ ራሱን ለመቀየር ይወጣ እንኳን 20-30 ዓመት ላይ ያለን ማለት ነው። ምንም አይነት ተስፋ መቁረጥ እንዳይታይባችሁ። የሆነ ስራ ፌል ሊያደርግ ይችላል። የሆነ ሰው አይሆንም ሊላችሁ ይችላል። የሆነ አካሄድ መጥፎ መስሎ ሊታያችሁ ይችላል። ነገር ግን ሁሌም ወደፊት ለመራመድ ተዘጋጁ። በቃ ሁሌም ማለት ነው። ማንም የእናንተን ውስጣዊ ነገር ማንም አያውቅ። ተስፋችሁ ብቻ ከአምላካችሁ ጋር አድርጋችሁ ኔጌቲቭ ነገር ከውስጣችሁ ያስወጣችሁ ከራሳችሁ ብቻና ከአምላካችሁ ጋር ብቻ በመነጋገር የራሳችሁን ይዛችሁ ሂዱ። ከዜሮ እንግዲህ የተዘጋብኝ የዩቲዩብ ቻናል ታውቃላችሁ። ከ3-4 ዓመት በላይ የፈጀ ዩቲዩብ ቻናል ነበር። በጣም የደከምኩበት ያን ያክል ሲሪየስ ቪዲዮ ማለት ነው። አሁን ከዜሮ ነው እንደገና የተነሳሁትና ይህ ታሪክ እንዳጋጣሚ ትዝ ብሎ ለእናንተ ላካፍላችሁ የመጣው ሰው የ65 ዓመቱ ሚሊዮነር የነበረው ተስፋ ነበር። ቀጣይ እንግዲህ ከዚህ በኋላ በአሪፍ ቪዲዮዎች እንገናኛለን። እስከዛው ድረስ ቻው። ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ነው ጋይስ። መልካም ሳምንት